በአዲስ አበባ ከተማ አስተዳደር የዘንድሮውን የ8ኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች መካከል ከ95 በመቶ በላይ ወደ ቀጣይ ክፍል መሸጋገራቸው ተገለጸ። የ2018 የትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50 በመቶ እንዲሆን የተወሰነ ሲሆን ፈተናውን ከወሰዱ ተማሪዎች መካከል 95.85 በመቶ የሚሆኑት ወደ ቀጣይ ክፍል መሸጋገራቸውን የአዲስ አበባ ትምህርት ቢሮ አስታውቋል። በከተማዋ የዘንድሮ የ8ኛ ክፍል ከተማ አቀፍ መልቀቂያ ፈተና ከወሰዱ 85737 ተማሪዎች ውስጥ 82193 ያህሉ 50ና ከዚያ በላይ ያመጡ መሆናቸው ተመላክተዋል። በአጠቃላይ በዚህ ፈተና ስርዓት ውስጥ 85737 ተማሪዎች ተፈትነዋል። 50ና ከዛ በላይ በማምጣት እንዲሁም የመቁረጫ ነጥቡ መሰረት አድርጎ ስንመለከተው 95.85% ወደ ቀጣይ ትምህርት እርከን ወይም ወደ ሁለተኛ ደረጃ አልፈዋል ማለት ነው። የ2018 ከተማ አቀፍ የ8ኛ ክፍል ፈተና ከተሰጠባቸው 669 ትምህርት ቤቶች መካከል 441 የሚሆኑት ሙሉ በሙሉ ተማሪዎቻቸውን ወደ ቀጣይ የክፍል ደረጃ ማሳለፍ መቻላቸውን የአዲስ አበባ ትምህርት ቢሮ ኃላፊ ዘላለም ሙላቱ ገልጸዋል። የመንግስት የቀን ተማሪዎች በተመለከተ 95.5%ቱ 50ና ከዛ በላይ አምጥቶ ወደ ቀጣይ ትምህርት እርከን አልፈዋል። የግል የቀን ተማሪዎችን ስንመለከት 99.1%ቱ ወደ የሚቀጥለው እርከን ተዘዋውረዋል። የመንግስት የማታ ደግሞ 90.4%ቱ የርቀት ተማሪዎች ደግሞ 63%፣ አይነ ስውራንና ሌሎች ጋር 96% ወደሚቀጥለው ትምህርት እርከን አልፈዋል። አካል ጉዳተኞች 84.1% በማግኘት ወደሚቀጥለው ትምህርት እርከን አልፈዋል። በአጠቃላይ ከፍተኛ ውጤት ያስመዘገቡ ካስፈተኑን ተማሪ ከትምህርት ቤቶች ከ669 ትምህርት ቤቶች 441 ትምህርት ቤቶች ተማሪዎቻቸው 100% አሳልፈዋል። በዚህ በፐርሰንት ሲታይ 66%ቱ ወደሚቀጥለው ትምህርት እርከን 100% ተማሪዎቻቸውን በሙሉ ያሳለፉ ናቸው ማለት ነው። ከተማ አስተዳደሩ ለትምህርት ዘርፍ ከፍተኛ ትኩረት ሰጥቶ ሲሰራ መቆየቱን የገለጹት ቢሮ ኃላፊው የትምህርት ስርዓቱ ብሎም የመማር ማስተማር ሂደቱን ለማሻሻል በተወሰደው እርምጃ ይህ ውጤት ለመገኘቱ ከፍተኛ አስተዋጽኦ ማበርከቱን ተናግረዋል። የፖሊሲ ለውጦች መደረጉ በአጠቃላይ መማር ማስተማሩ ተማሪዎቻችንን ኢንስትራክሽናል ታይም ማሳደግ መቻላችን ይሄን ለውጥ ማምጣት ችለናል ማለት ነው። እድገቱ ከጊዜ ወደ ጊዜ እያደገ ነው። 100%ም የሚያሳልፉት ተማሪዎች ትምህርት ቤቶች ብዛት ዘንድሮም ጨምሯል። በዚህ ደረጃ ለትምህርት ከፍተኛ ትኩረት የከተማ አስተዳደሩ በመስጠቱ የሂሳብና የእንግሊዘኛ ትምህርት ከወትሮ በተለየ መልኩ ከፍተኛ ውጤትም ተመዝግቧል። በዚህ ስትራቴጂ መደገፋቸው ከታች ጀምሮ መኮትኮቱ ሁሉም ትኩረት አድርጎ መስራት እንዲችል መደረጉ ስትራቴጂው ያመጣው ውጤት መሆኑ ታይቷል፣ ተገምግሟል። ተማሪዎቻችን ለተለያየ አክቲቪቲዎች መማር ማስተማር ሂደቱን ሊደግፉ የሚችሉ የፈተና ስርዓት ውስጥ ማለፋቸው ይሄንን ውጤት እንድናመጣ ትልቅ አቅም ፈጥሯል። ይሄንን ሁሉም ትምህርት ቤቶች 100% ማሳለፍ የሚችሉበትን ስታንዳርድ ላይ ማድረስ እቅድ አድርገን እየሰራን ነው ማለት ነው።